ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ዛሬም ይድረስ ብለናል። ዋጋቸው ውድ የሆነ ሰላም፣ ፍቅር፣ ጤናን አብዝተን ለእናንተ ውድ አድማጭ ተመልካቾቻችን ተመኘን። ከቃል ስፖርት ዩቲዩብ ቻናል ከሀገራችን ኢትዮጵያ ከሀገራችን አፍሪካ ከመላው ዓለም ለዚህ ሰዓት የተመረጡ ስፖርታዊ ጥንቅሮች በዚህኛው መርሃ ግብር ተይዘዋል። እስከ ፕሮግራማችን ፍጻሜ ከቆያችሁ ሁሉንም ተከታተላላችሁ። በሀገር ቤት በአፍሪካ መረጃዎችን አስቀድመን ካነሳን በኋላ አንድ ተጠባቂ ጨዋታ እጃችን ለውጤቱ ደርሷል፣ እናነሷለን በተለየ መንገድ። ከዛ ውጪ በታላላቅ የአውሮፓ ክለቦች ቤት ከዝውውር ጋር በተያያዘ ሪያል ማድሪድን ከጉዳት ጋርና ከሃንስ ፍሊክ አንድ ተጫዋችን በሆነ ቦታ ላይ ከመሞከር ጋር በተያያዘ ባርሴሎናን አንስተን በጣሊያንም አንድ መረጃ ይዘናል። የተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን መግቢያችን ላይ አንድ ለየት ያለ መረጃ እናደርሳችኋለን፣ እንጠይቃችኋለን። ጥያቄ ከኛ ጋር ከቆያችሁ ተከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮች ዛሬም እንደተጠበቁ ነው። ሲቲ ከወርወር ያሸነፈበት አንድ የሜዳ ክፍል አለ። ለየት ያለውን መረጃ እንነግራችኋለን፣ ታደምጡታላችሁ። በቼልሲ የመረጃ ሰዓታችን ወጣቱን ኤስታቪዮ እናነሳለን በሀሳብ መስጫ ሳጥናችን ላይ ስለዚህ ተጫዋች የደረሰን መልእክት ነበረ። ከዛ ውጪ በቼልሲ በኩል አንድ ለየት ያለ የቡድን ዜና ይዘናል፣ ስፔናዊዎቹን እናነሳለን። በሊቨርፑል የመረጃ ሰዓታችን የቡድን ዜና በስፋት እናነሳለን። ከዛ ውስጥ ሳላህን ይዘናል። ከዛ ውጪ የቀድሞ አንድ ተጫዋችን እናነሳለን። በሊቨርፑል በኩል አንድ ትልቅ ነገር እየተጠበቀ ይገኛል። ይህ ተጠባቂ ነገር በቀጥታ ከስሎት ጋር ይገናኛል፣ እንነግራችኋለን። በአርሰናል የመረጃ ሰዓታችን ዙቤሜንዲ አሸናፊ የሆነበትን መድረክ፣ ከዛ ውጪ ከወደ ብራዚል የፓልሜራስ ፕሬዚዳንት የሰጡትን መግለጫ፣ የአርሰናልን ቅጣት፣ የአርሰናሎችን የአማካኝ ስፍራ ተጫዋቾች ጥራት ጨምረን እንነግራችኋለን። በአርሰናልን በኩል ሰፋ ያለ ዕለታዊ መረጃ ተካቷል። የማንቸስተር ዩናይትድ ተጫዋቾች ድንቅ የነበሩበትን አንድ ጨዋታ እናነሳለን። ዛሬ ግን ለየት ያለ መረጃ ለዩናይትድ የምናደርሳችሁ የኢኤስፔን አምደኛው ሮብ ዳውሰን ከሩበን አሞሪ እስከ ዜርኪዝ፣ ኮቢ ማይኖ አዲስ ፈራሚዎች በክረምት ተሰራ ስለተባለው ስህተትና ዩናይትድ ባለቤቶች ምን እየጠበቁ ነው በሚል ዙሪያ በርከት ያሉ መረጃዎችን አግኝተናል። እኛ በቅደም ተከተል እነኝን እንነግራችኋለን። እናንተ ደግሞ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ግን አንድ ጥያቄ እንጠይቃችሁ፣ እየተወያያዩበት ከመረጃችን ጋር ትቆያላችሁ። በእግር ኳስ ታሪኩ ከ650 በላይ ጨዋታዎችን ተጫውቷል። አንድም ቀይ ካርድ አንድም ቢጫ ካርድ ተመልክቶ አያውቅም በህይወት ዘመኑ። ይህ ተጫዋች ምናልባትም ሁልጊዜ አንድ ዳኛ የሚያጫውተው ቢሆን ዳኛው ስለሚወዱት ነው ይባላል። ለሀገሩም ለክለብም ለየክለቦቹም ሲጫወት በህይወት ዘመኑ አይቶ አያውቅም። 16 ዓመታትን በእግር ኳስ ቆይቷል። ምናልባት ካወቃችሁት ገምቱት፣ እኛ በመረጃ ሰዓታችን እናነሷለን። ከቃል ስፖርት ዩቲዩብ ቻናል ጋር ቃል ነኝ። መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ አዲስ አበባ ስቴዲየም ጨዋታ ያደርጋል ተብሎ ይጠበቃል ከጥቅምት 8 ጀምሮ። በነገራችን ላይ ጥቅምት 9 ኢትዮጵያ ቡና ከቅዱስ ጊዮርጊስ በአዲስ አበባ ስቴዲየም የፕሪሚየር ሊግ መርሃ ግብር ያደርጋሉ። እስከዚች ሰዓት ድረስ መረጃውን እስካደረስናችሁ ሰዓት ድረስ ፍቃድ አልተሰጠም ተብሏል። ከዚህ ጨዋታ በስተቀር ሌሎች ጨዋታዎች ፍቃድ ተሰጥቷቸዋል ነው የተባለው። ምናልባት የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ ሲቀር ማለት ነው። ለዚህኛው ጨዋታ በምክንያት የተጠቀሰው የደጋፊ ሁኔታ እንመልከተው እስቲ የሚል እንደሆነ የሊግ ካምፓኒውም ስራ ኃላፊ ገልጸዋል። ሁለቱ ክለቦች በህዳሴ ዋንጫ ግማሽ ፍጻሜ ያደረጉት ጨዋታ የሊግ ካምፓኒው እና ጉዳዩ የሚመለከተው የፖሊስ እና ጸጥታ ቢሮ ኃላፊዎች ጭምር በስቴዲየም ተገኝተው ተከታትለውታል ተብሏል። በደጋፊውም ጨዋነት መደሰታቸውን የገለጹልኝም አሉ ብሏል ስራ አስፈጻሚው። አሁን ላይ የሚጠበቀው ነገር እሁድ የፍጻሜና የደረጃ ጨዋታ ይደረጋል። ከነኚህ ጨዋታዎች በኋላ የደጋፊው ጨዋነት ይገመገማል ተብሏል። በሸገር ደርቢ ደጋፊዎች ፊት እንዲካሄድ የተፈቀደው የአዲስ አበባ እግር ኳስ ፌዴሬሽን ከሚመለከተው አካል ጋር ከተነጋገረ በኋላ ለሚመጣው ችግር ኃላፊነቱን እኔ ወስዳለሁ በሚል ነው። በነገራችን የአዲስ አበባ እግር ኳስ ፌዴሬሽን ችግር ከተፈጠረ በቡናና በጊዮርጊስ ጨዋታ ኃላፊነቱን እኔ ወስዳለሁ ብለው ነው። እንግዲህ የፌዴሬሽኑ ፕሬዚዳንት ኢንጂነር ኃይለ ኢየሱስ ይህንን አረጋግጠዋል። በእርስ በርስ በተገናኙበት በዚህ ጨዋታ ላይ ታዲያም በሁለቱም ደጋፊዎች በኩል ጨዋነት ነበረ። በተለይም ከስፖርታዊ ጨዋነት ጋር በተያያዘ ያው ብሽሽቆች አይደለም በኢትዮጵያ ፕሪሚየር ሊግ አይደለም በሸገር ደርቢ በላንክሻየር ደርቢ ቀጣይ የሚደረግ ጨዋታ ላይ በትልቁ ይጠበቃል። እንደውም ደጋፊዎች ተጫዋቾች ራሱ ሜዳ ላይ የምንጠብቀው የደጋፊዎችን ብሽሽቅ ነው ሲሉ ነበር። ይህ አይደለም ትልቁ ችግር ግን ከጸጥታ ጋር በተያያዘም ሁለቱ ደጋፊዎች በጨዋነት
ጨዋታው እንደተከታተሉና ለጥቅምት 9 የኢትዮጵያ ፕሪሚየር ሊግ ጅማሮ ቀን ምናልባትም በአዲስ አበባ ስቴዲየም ጨዋታቸውን በድጋሚ እንዲያደርጉ ሊፈቀድ ይችላል ተብሏል። ከቅዱስ ጊዮርጊስና ከቡና ጨዋታ ውጪ ግን ሁሉም የኢትዮጵያ ፕሪሚየር ሊግ በአዲስ አበባ እንዲካሄዱ የተወሰኑ ጨዋታዎች በአዲስ አበባ ስቴዲየም ጨዋታዎቹ የሚደረጉ ይሆናል። አፍሪካ ላይ ነን ውድ ቤተሰቦቻችን። በዓለም ዋንጫ ማጣሪያ የምድብ 6ኛ ጨዋታ ጋቦንና ኮት ዲቫር ተጋጣሚዎቻቸውን መርታት ችለዋል። ኮት ዲቫር ሲሸልስን 7-0 በማሸነፍ ምድቡን መምራቷን አጠናክራ ቀጥላለች። ጋቦን በበኩሏ ጋምቢያ ጋር ያደረገችውን ጨዋታ ከመመራት በመነሳት 4-3 በሆነ ውጤት ነው ድል ያደረገችው። በዚህ የጋቦን ድል ላይ ፒየር-ኤመሪክ ኦባሜያንግ ለጋቦን 4ቱንም የማሸነፊያ ግቦች አስቆጥሮ ቡድኑን ባለድል አድርጓል። ኦባሜያንግ በጨዋታው ቀይ ካርድ መመልከቱን ተከትሎም ቀጣይ ቡሩንዲም ጨዋታ ያመልጠዋል። ይህንም ተከትሎ ዓለም ዋንጫ በቀጥታ የሚቀላቀለው ቡድን በምድቡ የመጨረሻ ጨዋታ ቀን የሚታወቅ ይሆናል። ኮት ዲቫር 23 ነጥብ፣ ጋቦን 22 ነጥብ ይዘው ነው እዚህ ምድብ ላይ አንደኛና ሁለተኛ ያሉት። በጣም አሳዛኙ ነገር ግን ኦባሜያንግ 4 የማሸነፊያ ግብ አስቆጥሮ ቀይ ካርድ አየ። በጋቦን የወሳኝ ጨዋታ ቀን በቀይ ካርድ ምክንያት አይገኝም። የሲሸልስ ብሔራዊ ቡድን በዓለም ዋንጫ ማጣሪያ እስካሁን ደካማ ውጤት ያስመዘገበ ብሔራዊ ቡድን ሆኗል። ብሔራዊ ቡድኑ ዛሬ ከኮት ዲቫር ጋር ያደረገውን ጨዋታ 7-0 ተሸነፈ። የሲሸልስ ብሔራዊ ቡድን ከኮት ዲቫር ባደረገው የደርሶ መልስ 2 ጨዋታ በአጠቃላይ 16 ግብ ተቆጥሮባቸዋል። ብሔራዊ ቡድኑ በመጀመሪያ ጨዋታ በኮት ዲቫር 9-0 ተሸንፎ ነበረ። ሲሸልስ እስካሁን ያደረጋቸውን 9 የማጣሪያ ጨዋታዎች በመሸነፍ ደካማ ውጤት አስመዝግበዋል። በ9 የማጣሪያ ጨዋታ ብሔራዊ ቡድኑ ብቻ 46 ግብ ተቆጥሮበታል። የግብ ጠባቂው ስራ ኳስ ማዳን ወይንስ የገቡትን ወደ መሃል ሜዳ መመለስ ግራ ነው የሚለው። ለማንኛውም የሲሸልስ ብሔራዊ ቡድን በእንደዚህ አይነት መልኩ ከውድድሩ መሰናበት ብቻ ሳይሆን መጥፎ ሪከርድም ጭምር ይዞ ነው ከማጣሪያው የተሰናበተው። አስቀድሞም የተሰናበተ ነው። አንድ ቀሪ ጨዋታም ለመርሃ ግብረ ማሟያ የሚያደርግ ይሆናል። አፍሪካ ላይ እንቆይ። አልጄሪያዊ የፊት መስመር ተጫዋች ሪያድ ማህሬዝ ቀጣዩ ዓለም ዋንጫ ውድድር የመጨረሻው እንደሚሆን ገልጿል። የ2026ቱ ማለት ነው። በ2030 ዓለም ዋንጫ ውድድር ስለመሳተፍ ያስብ እንደሆነ ከጋዜጠኛው ተጠይቆ ነበረ። እኔ ክርስቲያኖ ሮናልዶ አይደለሁም፣ ያንን ማድረግ አልችልም ሲል ምላሽ ሰጥቷል። አክሎም የ2026 ዓለም ዋንጫ ለሱ የመጨረሻ ውድድር መሆኑን አረጋግጧል። አልጄሪያ ከ2014 በኋላ ለመጀመሪያ ጊዜ ዓለም ዋንጫውን እንደምታሳተፍ ተረጋግጧል። ስለዚህ ያ ጨዋታ በሱ በብሔራዊ ቡድን ደረጃ የሚያደርገው የመጨረሻ ጨዋታ መሆኑን አረጋግጧል። ቀጣይ እንግዲህ በአረቡ ዓለም የሚካሄደውን ግዙፍ ውድድር የዓለም ዋንጫን 2030 ማለት ነው እንደማይሳተፍ አረጋግጧል። ያንን የሚሳተፈው ክርስቲያኖ ሮናልዶን የሆነ ብቻ ነው ብሏል ሪያድ ማህሬዝ። ዛሬ አንድ የአቋም መለኪያ ጨዋታም ነበረ በትልቁ ሲጠበቅ የነበረ በተለይም በብራዚልና በኮሪያ መካከል ሲደረግ የነበረ ጨዋታ ነው። በነገራችን ላይ ደቡብ ኮሪያን እዛው ድረስ ሄደው 5-0 ያሸነፉት ብራዚሎች። ኤስታቪዮ የቼልሲው ተጫዋች 13ኛው ደቂቃ ላይ ግብ አስቆጠረ። ሮድሪጎ ጎኤዝ 41ኛው ደቂቃ ላይ ከረፍት መልስ ራሱ ኤስታቪዮ 47ኛው ደቂቃ ላይ መልሶ ሮድሪጎ 49ኛው ደቂቃ ላይ አስቆጠረ። ሁለት ግቦችን እንዲህ ተፈራርቀው ደቡብ ኮሪያ ላይ ካስቆጠሩ በኋላ ተረኛ ሆኖ ብቅ ያለው ደግሞ ቬኒሺየስ ጁኒየር ነው። 77ኛው ደቂቃ ላይ ቀሪ ግብ አስቆጠረ። ቬኒሺየስ በጨዋታው ላይ አንድ ጎል ከማስቆጠሩም በላይ በጨዋታው ላይ እንደዚሁ አሲስት ማድረግ የቻለበት ነበረ። እንደ አጠቃላይ ብራዚል ብሔራዊ ቡድን አቋሟን በደንብ የፈተሸችበትና በዓለም ዋንጫም ራሷን እንግዲህ በተጠናከረ ሁኔታ ለማግኘት ጥሩ ሁኔታ ራሷን የለካችበት ጨዋታ ነበረ ማለት ይቻላል። የብራዚል እግር ኳስ ፌዴሬሽን ካርሎ አንቸሎቲም በብሔራዊ ቡድን ላይ እያመጡ ባለውም ለውጥ ደስተኛ ነው ተብሏል። ምናልባትም ኮንትራታቸውንም ከዓለም ዋንጫ በኋላ በማራዘም ከ2026ቱ የዓለም ዋንጫ በተጨማሪ እስከ 2030 ድረስ ብሔራዊ ቡድኑ እንዲመሩም እቅድ ተይዟል ተብሏል። ወደ አውሮፓ ክለቦች መረጃ እንመለስ። ሪያል ማድሪድን እናስቀድም። ሪያል ማድሪድ ቤት የቬኒሺየስ ጁኒየር ቆይታ 100% እርግጥም አይደለም። በደሞዝ ጉዳይ ጸብ ውስጥ እንዳሉ ይታወቃል፣ ወይም አልተስማሙም ከሪያል ማድሪድ ጋር። በሪያል ማድሪድ ደግሞ የቡድኑ ነገር እንደሚታወቀው አንድ ተጫዋች በሪያል ማድሪድ ቤት መደራደር አይችልም። ልደራደር ካለም ደግሞ ክለቡ በፈለገው መንገድ እንጂ ተጫዋቹ በፈለገው መንገድ ድርድር የሚባል ነገር የለም። ያ ከሆነ እንደ ክርስቲያኖ ሮናልዶ አይነት ስንብቶች
ሊፈጠሩም ይችላሉ። የቪኒሺየስ ጁኒየርም ከዛ ዘወር ያለ ነው ተብሎ የማይታሰብም። በዚህ ምክንያት ወደ ሳውዲ አረቢያ ሊያመራ የሚችልበት ሰፊ እድል አለ የሚሉ መረጃዎች አሁን ተጠናክረው ቀጥለዋል። የሳውዲ አረቢያ የመገናኛ ብዙሃን ዛሬም በተጫዋቹ በኩል ምናልባትም እስከ 300 ሚሊዮን ፓውንድ አካባቢ በዝውውር ሂሳብ ቀጣይ ክረምት ላይ ወደ አል ሂላል ሊመጣ የሚችልበት ሰፊ እድል አለ የሚል መረጃን ይዘው ወጥተዋል። ባርሴሎና ኤል ክላሲኮ ጨዋታ አለበት። ከምንም በላይ ኦክቶበር 26 ጨዋታ ይጠበቃል። ዛሬ ጉዳት አስተናግዷል። በጣም ወሳኙ ተጫዋቻቸው ዳኒ ኦልሞ በጉዳቱ ምክንያት የስፔን ብሔራዊ ቡድንን ለቆም ወደ ባርሴሎና ያቀናል። የጡንቻ ጉዳት እንዳጋጠመው ተረጋግጧል። ህመምም ተሰምቶታል የተባለው በልምምር ላይ። በዚህ ምክንያት ዳኒ ኦልሞ ወደ ቡድኑ ይመለሳል። ባርሴሎና ከዢሮና የሚያደርጉት ጨዋታ እንዳለ ይታወቃል። አሁን ከኢንተርናሽናል ብሬክ በኋላ በኦክቶበር አጋማሽ ላይ ማለት ነው የሚደረግ ጨዋታ አለ ከዢሮና ጋር። ግን ለባርሴሎና እሱ ጨዋታ ብዙ አሳሳቢ ነው ተብሎ አይታሰብም በዢሮና ወቅታዊ ብቃት ምክንያት። ግን ኤል ክላሲኮ በጣም ወሳኙ ጨዋታ ነውና የስኳድ ዴብዛቸው የመጥበብ ስጋት አጋጥሞታል። አሁን በባርሴሎና በኩል ዛሬ የሰማነው የዳኒ ኦሎሞን ጉዳት በተመለከተም በኤል ክላሲኮ ጨዋታ ላይ ይደርሳል አይደርስም የሚለውን የባርሴሎና የሕክምና ቡድን አባላት መግለጫ ከሰጡበት ምናጋራችሁ ይሆናል። በባርሴሎና ቤት በቀጣይ ጨዋታዎች ላይ አንድ ነገርም ልንመለከት እንችላለን ብሏል ታማኙ የባርሴሎና የዜና ምንጭ ኤል ሞንቶ። ይዞት በወጣው መረጃ መሰረት ሃንሲ ፊሊክ በቀጣይም ማርከስ ራሽፈርድን ኤሪክ ቴናግ በዩናይትድ ልክ እንደ ሐሰተኛ 9 ቁጥር ሲጠቀሙበት እንደነበረው ሁሉም በዳኒ ኦልሞም ጉዳት ምክንያት እንደዚሁም ደግሞ ከሮቤርት ሌዋንዶስኪ የዕድሜ መግፋት ጋር በተያያዘ አንዳንድ ጨዋታዎች ላይ ራሽፈርድን በተለይም በሐሰተኛ 9 ቁጥር ለመጠቀም እቅድ አላቸው ተብሏል። ከሰሞኑ የስፖርቲንግ ዳይሬክተሩ ዴኮ እንደዚህ አይነት ፍንጭ የሰጡ የሚመስል ሐሳብን አጋርተው ነበር። ይሄም በዚህ ዘመን ይሄ ትራዲሽናል ነምበር 9 የሚባሉ ወይም ክላሲክ ናይኖች የሉም። ነገር ግን በሐሰተኛ 9 ቁጥር ወይም ይሄ 4-6-0 ፎርሜሽንን በመጠቀም ስፔን 2010 የዓለም ዋንጫ በልታበታለች። በዛ አይነት መንገድም የመጠቀም እሳቤ ያላቸው ራሽፈርድ ለዛ ምቹ ይመስላል። በተለይም ከተከላካይ ጀርባ ፈጣን ሩጫዎችን ማድረግ ይችላል። እንደዛም አይነት እቅድ አላቸው ተብሏል። በቀጣይነት ራሽፈርድ በባርሴሎና ቤት 9 ቁጥር ቦታ ልናየው እንችላለን። 6ኛ ሳምንቱ ላይ ይገኛል። የጣሊያን ሴሪኤ የወራ መስከረም የወሩን ምርጥ አሰልጣኝ ይፋ አድርገዋል። ምርጡ ተጫዋች ፑሊሲች መሆኑን በማለዳው መረጃችን ነግረናችሁ ነበረ። ምርጡ አሰልጣኝ የኤስ ሚላኑ ዋና አሰልጣኝ ማሲሚሊያኖ አሌግሪ የጣሊያን ሴሪ የወሩ ምርጥ አሰልጣኝ ተብለው ተመርጠዋል። አሰልጣኝ ማሲሚሊያኖ አሌግሪ ኤስ ሚላንን እየመሩ በወሩ ያደረጋቸውን 3 የጣሊያን ሴሪ ጨዋታዎች ማሸነፍ ችለዋል። ኤስ ሚላን በሊጉ 13 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ይገኛል። በ2 ነጥብ ከመሪዎቹ ራቅ ብሎ ማለት ነው። በማለዳው መረጃችን እንዳልናችሁ የዚሁ ቡድን ተጫዋች የሆነው ክርስቲያን ፑሊሲች ደግሞ የጣሊያን ሴሪ የወሩ ምርጥ መባሉ የሚዘነጋ አይደለም። መግቢያችን ላይ ጥያቄ ጠየቅን። መለያሎቻችሁ እንዳገኛችሁት መረጃውን ተከታተሉን። መግቢያችን ላይ ጠየቅናችሁ ከ650 በላይ ጨዋታን አድርጎ በብሔራዊ ቡድንም በክለብ ደረጃ ቀይ የለ ቢጫ የለ ማን ነው ገምቱ፣ የምታውቁትም ከሆነ ጻፉልን አልናችሁ። መረጃውን እንንገራችሁ። ጋሪ ሊንከር ነው የቢቢሲ ስፖርት አምደኛ የነበረ አሁን እንኳን ለቋል። በጣም ረብጣ ብሮችን ሲከፈለው የነበረው የቀድሞ እንግሊዛዊ ተጫዋች ጋሪ ሊንከን ከማርከስ ራሽፈርድ በፊት ለመጨረሻ ጊዜ ለባርሴሎና ተጫውቶ ገቢ ያስቆጠረው እንግሊዛዊ ተጫዋች ጋሪ ሊንከር ነው። በእግር ኳስ ታሪክ እስከዚህ ሰዓት ድረስ አንድም ቢጫ አንድም ቀይ ካርድ ሳያይ እግር ኳስን ያቋመ ብቸኛው ተጫዋች ነው። በዚህ ሰዓት ላይ ቢያንስ ተጫዋቾች ከቢጫ ካርድ አይሸሸጉም። ቀይ ካርድ እንኳን የሌላቸውን በርካቶችን ብንዘረዝርም፣ በነገራችን ላይ ይህ ተጫዋች በእግር ኳስ ሕይወቱ 16 ዓመታትን ሜዳ ላይ ያሳልፏል። 654 ጨዋታዎችን በብሔራዊ ቡድን በእንግሊዝና በተለያዩ የአውሮፓ ክለቦች ባርሴሎናን ጨምሮ ተጫውቷል። አንድም ቢጫ የለ አንድም ቀይ የለም። ጋሪ ሊንከር ያላችሁ ከየት ያገኛችሁት? መረጃውን አስቀድማችሁ ያገኛችሁት ጻፉልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን የሰዓቱን መረጃ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅር እንሻገር። በድጋሜ ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ማንቸስተር ሲቲ በተከታታይ ወር የፕሪሚየር ሊጉ ምርጥ ኳስ አዳኝ ግብ ጠባቂዎችን አስመርጧል። ይኸውም በኦገስት በተጠናቀቀው አስቀድሞ ወር ላይ ጄምስ ትራፎርድ ከብራይተን ጋር በነበረ ጨዋታ ያዳናት ኳስ የወሩ ምርጥ የማዳን ሂደት ተብላ ነበረ።
በቀጣይ ወር አሁን ሴፕቴምበር ማለት ነው ጃሊጂ ዳናሩማ ማንቸስተር ዩናይትድን ቡድኑ 3-0 ባሸነፈበት ጨዋታ ያዳናት ኳስ ደግሞ የዚህ ወር ምርጥ ኳስ የማዳን ሂደት ተብላ ተመርጣለታለች። በጃሊጂ ዳናሩማና በጄምስ ትራፎርድ መካከል ያለው ልዩነት ጃሊጂ ዳናሩማ ድል ባደረጉበት ጨዋታ ነው የወሩ ምርጥ ሴቭ የተባለለት። በብራይተን 2-1 በተሸነፉበት ጨዋታ ደግሞ ጄምስ ትራፎርድ ተብሎለት ነበረ ምርጥ የኳስ የማዳን ሂደት። ስለዚህ ሲቲ በተከታታይ 2 ወር ግብ ጠባቂዎቹ ምርጥ ኳስ ያዳኑ ተብለው ተመርጠውለታል። ቀደም ባለው የመረጃ ሰዓታችን ኤርሊንግ ብሮት ሃላንድ የወሩ ምርጥ ተጫዋች ተብሎ መመረጡን ነግረናችሁ ነበር። ዛሬ ብራዚል ደቡብ ኮሪያን 5-0 ስታሸነፍ ኤስታቪዮ 2 አስደናቂ ግቦችን አስመለከተን። በነገራችን ላይ 2 ግቦችን ካስቆጠረ በኋላም በአጠቃላይ በመጨረሻ 2 ጨዋታ 1 ለቼልሲ 1 ለብራዚል 3ኛ ግቡ ላይ ደርሷል። ያውም የቼልሲው ግብ የተቆጠረው በመጨረሻ 95ኛው ደቂቃ ለቼልሲ ሊቨርፑል ላይ እንደነበረ እናስታውሳለን። የኤስታቪዮ ብቃት አሁን ወደ አነጋጋሪነት ደረጃ እየመጣ ይመስላል። ማሬስካ በነገራችን ላይ ተጫዋቹን እንዲግባቡ ብለው ስፓኒሽ ቋንቋ ጭምር ተጠቅመው እንዳናገሩት ተናግሯል። እሱም እኔን ለመረዳት ያደረጉት ጥረት ነበረ። በጣም አስደናቂ ሰው ብሎ አሰልጣኙንም አወድሷል። በተለይም አሁን ያለውበት መንገድና ለእድገቴ በጣም ወሳኝ ሰው ብሏል። ማሬስካን በጣም የተረጋጋ ሰው ነው። እንደዚህ አይነት አሰልጣኝ በጣም አስፈላጊ ነው ለሚያድግ ተጫዋች። በተለይም በቡድን ውስጥ ቅሬታ እንዳይፈጠር የሚያደርግበትና ቡድኑ ማኔጅ የሚያደርግበት መንገድ፣ እኔን የያዘበት መንገድ፣ እኔ ምርጥ እንደሆን እየረዳ ያለበት መንገድ በሙሉ ነገር የሱ ውጤት ነውና በተለይም እንግሊዝ ከመጣ በኋላ ነው የሚለው ኤስታቪዮ አሰልጣኝ ማሬስካ ላደረጉለት ነገር በጣም አመስግኗል። በቡድን ውስጥም ያለው መንፈስ በሳቸው የተገነባው ድንቅ ሲል ገልጾታል። ኩኩሬያ ያማልን በተቃራኒ ስለመግጠም ተጠይቋል። እሱ በቼልሲ ያማል በባርሴሎና መልካሙ ነገር ይላል ኩኩሬያ የዓለም ዋንጫ በፊት ብዙ ይቀራል ብሏል እኛ ባርሴሎናን ስንገጥም። ስለዚህ ምናልባት ላሚን ያማል ላይ ጉዳት ባደርስበት ብጠልፈው ብጎዳው ቢሰበር ቢያንስ በበቂ ሁኔታ ገግሞ ለዓለም ዋንጫ ይደርስልኛል ብሏል። ምክንያቱም በዓለም ዋንጫ ደግሞ ለጋራ ነው የሚፋለሙት ሁለቱም ስፔናዊ ናቸው። በክለብ ደረጃ ግን አንዱ ለቼልሲ አንዱ ለባርሴሎና እየተጫወተ የአውሮፓ ሻምፒዮንስ ሊግ ምሽት ያሳልፋሉ። ከ2021 የውድድር ዓመት ጀምሮ በእንግሊዝ ፕሪሚየር ሊግ በክፍት ጨዋታ ብዙ ትልልቅ የግብ ዕድሎችን የፈጠሩ ተጫዋቾችን ካየን በሳላ በኩል 93 ደርሷል። እነዚህ ውድ ቤተሰቦቻችን በክፍት ጨዋታ ማለት የቆመ ኳስን አያካትትም። ማዕዘን ምት፣ ቅጣት ምትን ጨምሮ ማለት ነው። በጨዋታ እንቅስቃሴ ላይ ሳላ 93 አለው፣ ብሩኖ 88 አለው፣ ሁለተኛ ነው። ኬቨን ደ ብሮይነ 79 ይዞ ሶስተኛ። እስከ 10 ያለው እናስታውሳችሁ። አርኖልድ 4ኛ፣ ሰኑንግሚን 5ኛ፣ ቤርናንዶ ሲልቫ 6ኛ፣ ሃሪ ኬን 7ኛ፣ ቡካዮ ሳካ 8ኛ፣ ጃኮቭ መርፊ 9ኛ፣ ማርቲን ኦዴጋርድ 10ኛ ይገኛሉ። እነኚህ ከ2021 የውድድር ዓመት ጀምሮ ያሉ ሪካርዶች ናቸው። ያው የወጡ ተጫዋቾች አሉ እንደ ሃሪኬን ያለ ሰኑንግሚን ያለ ትሬንትም፣ ግን ሪካርዱ አሁንም በእጃቸው እንዳለ ነው። ሳላ ግን በክፍት ጨዋታ ባለፉት 5 ዓመታት ውስጥ በርካታ የግብ ዕድሎችን በመፍጠር ቀዳሚ ነው። ምናልባት በዚህ ዓመት የተወሰኑ ጥያቄዎች እየተነሱበት ይገኛሉ። ሳላ ምናልባት የፕሪሚየር ሊግ ጨዋታ እየጋለ ሲመጣ ለመገምገም ጥሩ ጊዜ ይሆናል ተብሎ ይታሰባል። ሊቨርፑል የክለቡ አሰልጣኝ ለሆኑት አርኔ ስሎት ተጨማሪ ኮንትራትን ለማቅረብ አቅዷል ተብሏል። ለሊቨርፑል ቅርብ የሆኑ ምንጮች እንዳመለከቱት ከሆነም ከወኪሉ ጋር በኮንትራት ጉዳይም ክለቡ ይነጋገራል ተብሏል። በቀጣይ ሚረር ስፖርት አንፊልድ በህዝብ መረጃውን ይዞት ወጥቷል። በሊቨርፑል በኩል አሰልጣኙ ትልቅ የሆነ እምነት አላቸው። በቀጣይነትም ከክለቡ ጋር ትልቅ ደረጃ አብሮ መሄድ የሚችል ወይም ክለቡን ለትልቅ ደረጃ ማብቃት የሚችል አሰልጣኝ ተብሎ ታምኖበታል አርኔ ስሎት። ምናልባት ይህንን መረጃ ለሊቨርፑላውያን ስናነሳ ሊቨርፑሎችስ ከዚህ ቀደም ከነበሩት አሰልጣኝ ከስሎት ያምናና የዘንድሮ አጀማመር አንጻር ከሊቨርፑል ጋር ረጅም ዓመት መቆየት ያለባቸው አሰልጣኝ ናቸው። ሊቨርፑልን ታሪክ ዳግም መጻፍ የሚችሉ በራሳቸው መንገድ ብላችሁ ታምናላችሁ ወይ? የእናንተን የግል መልከት አጋሩን። ክለቡ ግን አምኖባቸዋል ተብሏል። በዚህም በቀጣይነት ኮንትራታቸውን በማራዘም ሂደት ከወኪላቸው ጋር እና ከእሳቸው ጋር ንግግር እንደሚደረግ ነው መረጃዎች የወጡት። ኮስታስ ሲሚካስ ሀገሩ ግሪክ በስኮትላንድ 3-1 ስትሸነፍ ብቸኛዋን ግብ ማስቆጠሩን በማለዳው መረጃችን ነግረናችሁ ነበረ። ታዲያ እቺ በብቸኝነት ያስቆጠራትን ግብ ለቀድሞ የቡድን አጋሩ እና በድንገት ሕይወቱ ላለፈው ዲዬጎ ጆታና ለወንድሙ መታሰቢያ ይሁንልኝ ብሏል። በሊቨርፑል በተለይም አብሮ በነበሩበት ጊዜ ምርጡ ጓደኛው መሆኑን ያነሳው ሲሚካስ
በአስቆጠረው ጎል እሱን ማሰብ እንደሚፈልግና መታሰቢያው በሱ እንዲያዝለት በጨዋታው መጠናቀቂያ ላይ ተናግሯል። የፓልሜራስ ፕሬዝዳንት ሊላ ፔሬራ ጋብርኤል ሱስን ከአርሰናል ታመጡታላችሁ ወይ ተብለው ተጠይቀው ነበረ። እሳቸው ምላሽ ሲሰጡ አንድ ቀን ወደ ቤቱ እንመልሰዋለን ብሏል። አርሰናል 30 ሚሊዮን ፓውንድ ለሽያጭ ያቀርበው ተጫዋች ይሆናል ተብሏል፣ ወይም ለሽያጭ የሚያቀርበው ተጫዋች ይሆናል ተብሏል። በነገራችን ላይ በጋብርኤል ሱስ በኩል ከጉዳት አገግሟል። መጠነኛ ልምምዶችን እየሰራ ነው። ለጨዋታ ግን መቼ ይደርሳል የሚለው የተረጋገጠ ነገር የለም። አርሰናል ግን ተጫዋቹን ቢያንስ በኖቬምበር ወር 100% ፊት ካረገ ያጫውቱታል። ከዛ በጥር ለገበያ ይቀርባል ማለት ነው። በቀጣይነት እንግዲህ በትልቁ የሚጠበቅ ሂደት ነው እሱ ማገግሞ ለጨዋታ መድረስ። ዛሬ ከነበሩ ሁነቶች ውስጥ ማርቲን ዙቤሜንዲ በፕሪሚየር ሊጉ በቮሊ ኖቲንግሃም ፎረስት ላይ ያስቆጠራት ግብ፣ በተለይም ከሳጥኑ ላይ ያስቆጠራት ግብ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ግብ ተብላ ተመርጣለች። በእርግጥ እቺ ግቡ የአርሰናል የወሩ ምርጥ ግብ ተብላ መመረጧንና በቀጣይነትም ለፕሪሚየር ሊግ ስለታጨች የመመረጥ እድል አላት። ከተመረጠች እንነግራችኋለን ባልነው መሰረት እጃችን ላይ መረጃው ደርሷል። በዚህ መሰረት ማርቲን ዙቤሜንዲ ኖቲንግሃም ፎረስት ላይ ያስቆጠራት ግብ የፕሪሚየር ሊግ የወሩ ምርጥ ግብ ተብላለች። ከዚህ የተሻለ ግብ ነበር ወይ? ምልከታችሁን አድርሱን። የፕሮፌሽናል ጨዋታዎች ቦርድ ባሳለፈው ውድድር ዓመት በኤፍኤ ካፕ 3ኛ ዙር ጨዋታ ከማን ዩናይትድ ጋር በነበረው ጨዋታ አርሰናልና ማን ዩናይትድ ማለት ነው የቀረበውን የትኬት ጥያቄ ባለመቀበላቸው ሕግ ቁጥር 192ን ተላልፈዋል በሚል አርሰናል ላይ ቅጣት ጥሏል። 9,000 ትኬቶች ለዩናይትድ ማቅረብ ሲኖርባቸው የደህንነት ስጋትን በመጥቀስ አርሰናል 8,000 ትኬቶች ብቻ አቅርበው ነበረ። ቅጣቱም ወደ 500,000 ፓውንድ አካባቢ ነው ተብሏል። ስለ ቅጣቱ ተጨማሪ መረጃዎችን እያፈላለግን እንገኛለን። ግን ቅጣት እንደተጣለባቸው ተነግሯል። አርሰናል ላይ በቡድኑ በኩል በወቅቱ በማንቸስተር ዩናይትድ ተሸንፈው ከውድድሩ መሰናበታቸው ይታወቃል። ማርቲን ኦዴጋርድ ወደ ኖርዌይ ተመልሷል። ነገር ግን ሊጫወት አይደለም። በነገራችን ላይ ሀገሩ ከእስራኤል ጋር በምታደርገው ጨዋታ ይታደማል ተብሏል። እስከዚህ ሰዓት ድረስ አርሰናልም የኖርዌይ ብሔራዊ ቡድን የሕክምና ቡድን አባላትም ያሉት ነገር የለም። ለተጫዋቹ ቅርብ የሆኑ ወይም ለአርሰናል ቅርብ የሆኑ የዜና ምንጮች ግን የኦዴጋርድ ጉዳት በትንሹ 2 ወር ከሜዳ ሊያርቀው ይችላል እየተባለ ነው። ተጨማሪ መረጃዎች ግን ካሉ እናመጣዋለን። ዴክላን ራይስ 6 ቁጥር ላይ ወይም 8 ቁጥር ላይ ሆኜ መጫወት እችላለሁ። አሁን ላይ 8 ቁጥር ወይም ከቦክስ ሆኜ መጫወት የበለጠ መርጣለሁኝ። አርቴታ በዚህ ዓመት በቦታዬ ላይ ትንሽ አስተካክሎልኛል። ወደ ተቃራኒ ግብ ክልል ሳጥን ላይ በነፃነት እንድጫወትና በቻልኩት ሰዓት ደግሞ እንዲሁ በተቃራኒ ቡድን የግብ ሳጥን ውስጥ እገባለሁ እንድጫወትም ነፃ ሚና ተሰጥቶኛል ብሏል። ተመሳሳይ ነገር ከእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ጋር አለ ይላል። ይህ በግራ በኩል በሚገኘው የመሀል ሜዳ ክፍል ላይ መጫወቱ በጣም የሚስማማኝ ይመስለኛል። ወደኋላ እየተመለስኩ መጫወት እና የተሟላ የመሀል ሜዳ ተጫዋች መሆን ነው የምፈልገው። በዚህም መሰረት እየተሰጠኝ ባለው ሚና በጣም ደስተኛ ነኝ። የጨዋታው ቅድ ምን መሆን እንዳለብኝ እና እንዴት መጫወት እንዳለብኝም ይወስናል። በአሰልጣኞቼ እየተሰጠኝ ያለው ሚና በአርሰናልም ቤት በማይክል አርቴታ፣ በእንግሊዝ ብሔራዊ ቡድን በቶማስ ቱሄል የሚሰጠኝን ቦታ ወድጄዋለሁ ብሏል። ምናልባት የአርሰናል ደጋፊዎች ዴክላን ራይስ በየትኛው የሜዳ ክፍል ግን ሲጫወት ሞር ለቡድኑ ውጤት ላይ ትልቅ አስተዋጽኦ ይኖራል ብላችሁ ታስባላችሁ? አጋሩን። የስፖርቲንግ ሊዝበኖች አስተዳደር ማለት ነው ዮጌሬሽ ወኪል ነው የሚለው ከበስተጀርባ ለዩናይትድ ሊሸጡት ተስማምተው ነበር ይላል። ችግሩ የተፈጠረውን በዛ ነው ይላል። ዩናይትድ ከፍተኛ የዝውውር ሂሳብ ማቅረበው እንደነበረ አንስቷል። በወቅቱ ሁጎ ቬና በስፖርቲንግ ቢሮ ኖሮ ስምምነቱ በአንድ ሰዓት ውስጥ ይጠናቀቅ ነበረ። ብዙ የተጻፉ ማስረጃዎች ቢኖርም የክስ መዝገብ ለመክፈትና ለመከራከር ጊዜ አልነበረንም ያለው ወኪሉ ደንበኛ ለሪያል ማድሪድም አቅርቦታል። ከማንቸስተር ዩናይትድ ጋር ተያይዞም ብዙ ዜናዎች ተሰርተዋል። ነገር ግን ዮኬሬሽ ከመጀመሪያው ቀን ጀምሮ አርሰናልን ለመቀላቀል ቁርጠኛ ነበረም። ስፖርቲንግ ሊዝበኖች ግን ዝውውሩን ለማደናቀፍ ሲሉ ወደ አርሰናል እንዳይመጣም ከዩናይትድ ተስማሙ። ለማድሪድ አቀረቡት። ብዙ ነገሮችን ፈጽመውብናል ግን በስተመጨረሻም ተሳክቶልን አርሰናልን ተቀላቅሏል ብለዋል። እንግዲህ አርሰናልን ለመቀላቀል የከፈለው መስዋዕትነት በወቅቱ በስፋት ሲነገር እንደነበር ይታወቃል። ብራዚል ደቡብ ኮሪያን 5-0 በረታችበት ጨዋታም ከዩናይትድ ካዜሜሮ 90 ደቂቃ ሲጫወት በአንጻሩ ማቲያስ ኩንሃ 80 ደቂቆችን ሜዳ ላይ ያሳልፈዋል። ሁለቱም በጨዋታው ላይ አሲስት ማስመዝገብ ችሏል። ከ5ቱ ግቦች ላይ በጨዋታው ላይ በተለይም በ9 ቁጥር ያጫወቱት ማቲያስ ኩና ወደ 8.2 ሬቲንግ አግኝቷል። ካዜሜሮ ወደ 8.5 ሬቲንግ አግኝቷል። የዩናይትዱ ተጫዋቾች
የማንቸስተር ዩናይትድ ተጫዋች ሆነው ብራዚላዊ ተጫዋች ማቲያስ ኩና በጨዋታው ላይ ከየትኛውም ተጫዋች የተሻለ የግብ ዕድልን ፈጥሯል። ማቲያስ ኩና ብራዚል ከደቡብ ኮሪያ ባደረጉት ጨዋታ ላይ አንድ አሲስት ማስመዝገብ ሲችል በጨዋታውም ከነበሩ ተጫዋቾች በላይ የግብ ዕድልን ፈጥሯል። እንደ አጠቃላይ የማንቸስተር ዩናይትድ ተጫዋቾች አገራቸውን ወክለው በተለይም ብራዚል ድል ባረገችበት ጨዋታ ላይ ጥሩ ተሳትፎ ነበራቸው ማለት ይቻላል። ሁለቱም አሲስት አድርገዋል። እስከዚህ ሰዓት ድረስ ምንም አይነት የጉዳት መረጃ አልሰማንም። በሁለቱም ተጫዋቾች ላይ ከብራዚል ጋር አንድ ተጨማሪ ጨዋታም አድርገው ወደ ዩናይትድ ይመለሳሉ። የላንክሸር ደርቢ ጨዋታ ከዛ ይጠብቃቸዋል ማለት ነው። አሁን ላይ የማንቸስተር ዩናይትድ ደጋፊዎች አሞሪም እያንዳንዱን ጨዋታ የማሸነፍ ኃላፊነት እንዲወጣ ይጠብቃሉ ይላል የኢኤስፒኤን አምደኛው ሮብ ዳውሰን። ዩናይትድ ከየትኛውም ቡድን ጋር ሲጫወት እንዲያሸንፍ ብቻ መፈለግ ሳይሆን ደጋፊው ያሸንፋል የሚል በራስ መተማመን እንዲኖራቸው ይፈልጋሉ። ይህንንም ሩበን አሞሪም እንዲያረጋግጥላቸው ይፈልጋሉ ይላል የሮብ ዳውሰን ዘገባ። ደካማም ቡድን ይሁን ጠንካራ፣ ኃያልም ይሁን ትልቅ ቡድን ዩናይትድ ሲያሸንፍ ማየት ይፈልጋሉ። ያም በቡድኑ በራስ መተማመን ላይ በደጋፊዎችም ዘንድ እንዲኖር ስለሚፈለግ ይህ የደጋፊውም ጥያቄ ይሆናል። ይህ ቡድን የሚገባው ቦታ ላይ አሁን ላይ ያለ ብዬ አላስብም ያለው ሮብ ዳውሰን ትልቅ እርምጃዎች ይጠይቃል። ይህንንም ሩበን አሞሪም መተግበር አለባቸው ሲል በማንቸስተር ዩናይትድ ወቅታዊ ሁኔታም ከደጋፊዎች ጋር ያለውን ስሜት በተያዘና የራሱንም ሀሳብ አጋርቷል። ሌላ ያነሳው የእነሱን ተተኪ ማግኘት ከባድ ነው ስላላቸው ሁለት ዝውውሮች ነው። አንደኛው የሮብ ዳውሰን እሳቤ ዜርኪዚ ነው። ሁለተኛው ኮቢ ሜኖ ነው። ከክለቡ የሚወጡ ከሆነ ለዩናይትድ እነሱን ለመተካት ይቸገራል ብሏል። ቀጥሎም ተጫዋቹ በቂ የመጫወቻ እድል ካላገኙ በጥር የዝውውር መስኮት ከክለቡ መልቀቅ እንደሚፈልጉ ይታወቃል ያለው ሮብ ዳውሰን። እናም ሁለት ተጫዋቾች ከክለቡ ከለቀቁ ዩናይትድ የግድ የእነሱን ቦታ የሚሸፍን ተጫዋች ማስፈረም ይኖርበታል እና ከባድ ይሆንበታል። አሁን ላይ ገበያው ላይ ካሉ የአማካይና የ10 ቁጥር ሚና ወስደው እንደ ዜርኪዚ ከሚጮቱና የአማካይ ስፍራ በኮቢ ሜኖ ደረጃ ከፍ ያለም ቢሆን ለማግኘት ገበያ ዩናይትድ እንዲቸግረዋልና ሁለቱን መልቀቅ በዩናይትድ ቤት በጣም አስቸጋሪ ነው ተተኪ ማግኘት ይላል። በእርግጥ ምንም ጥርጥር የለውም ዩናይትድ ሊያስፈርማቸው የሚፈልጋቸው በቦታው ላይ ላብነት ያክል አማካዩ አዳም ዋርተን የሚሆን እንደዚሁም ደግሞ የካርሎስ ባሌባን የዝውውር ሂሳብ ብናይ ከ100 ሚሊዮን ፓውንድ በላይ ነው። ኮቢ ሜኖም በውሰት ነው የሚለቀው፣ ዜርኪዝን በውሰት ነው የሚለቀው። ዩናይትድ ደግሞ በዛ ቦታ ላይ በዚህን ያክል ደረጃ ጥራት ያለው ተጫዋች አይደለም በውሰት በቋሚነት ለማግኘት ይቸገራልና እነኝን ተተኪ ስለማያገኝ ዩናይትድ በቂ የመጫወቻ ደቂቃ በሩበን አሞሪም ቢሰጥ ለነኚህ መልካም ነው እያለ ነው። የሮብ ዳውሰን ምልከታ ነው። ሮብ ዳውሰን ማንቸስተር ዩናይትድ ባለፈው ክረምት የዝውውር መስኮት ስህተት ሰርቷል ያለበትንም ምሳቤ አጋርቷል። ሮብ ዳውሰን ቀጥሎም 3 የአጥቂ ጸባይ ያላቸው ተጫዋቾች ማለትም ብሪያን ቤሞ፣ ማቲያስ ኩናህና ቤንያሚን ሼሽኮን አስፈርሟል። ይህ በማንቸስተር ዩናይትድ በኩል በእነኚህ ዋጋ የወጣው ዋጋ ምክንያት አማካዩ ላይ ተጫዋች ሳያመጡ የቀሩበት ነው ይላል። እኔ በሆን ይላል እሱ የተከላካይ አማካይ መርጥ ነበረም። በተለይም 3 የማጥቃት ሚዛን ያለው ተጫዋች ከማስፈረም የአማካይ ስፍራ መርጥ ነበር ብሏል። በእርግጥ ይሄንን ሀሳብ ለማጠናከር ያክል የዩናይትድ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ከቤንያሚን ሼሽኮ ብቃት ጋር በተያያዘ ሳይሆን ጥያቄው ሁለቱ ኩናና ብሪያን ቤሞ ከመጡ ዜርኪዚ አለ። ከዛ ውጭ ደግሞ ለናፖሊ የሰጡት ሆይሉንድ ቆይቶ በቤንያሚን ሼሽኮ ሂሳብ 6 ቁጥር ቢመጣ ይሻላል የሚለው በርካታ የዩናይትድ ደጋፊዎች በእኛም በቃል ስፖርት ዩቲዩብ ቻናል ያሳብ መስጫ ሳጥናችን ላይ ያደረሱን ነው። ሮብ ዳውሰን ስም ባይጠቅስም ከ3 የማጥቃት ባህሪ አንጻር በአንዱ አማካይ ቢያመጡበት ይሻል ነበር ብሏል። አሞሪም በአንድ ነገር ልክ ነው ብዬ አስባለሁ። የአጥቂ መስመሩ ስስ ነበረ፣ ግን እሱ ላይ ብቻ ትኩረት ማድረጉን ያልወደድኩትም ይላል። አዲሶቹ ፈራሞች በጣም አሪፍ እንደሆኑ አይተናል። ከየት እንደመጡ መርሳት የለብንም እና አሞሪ የአጥቂ ክፍሉን እንዳጠናከረ አምናለሁ። አማካዩን ግን ረስቶታል ብሏል። በዛው ሐሳቡን ሲያጠናክር ማለት ነው። ዩናይትድን በጉዳዩ ላይ እናንተን ምልከታ አጋሩን። አንድ መረጃ ግን እናክል። ከማንቸስተር ዩናይትድ ሽያጭ ጋር በተያያዘ የዘታይም ጋዜጠኛ የሆነችው ቻርሎቴ ዱንከር የግሌዘር ቤተሰቦች የሚገባቸውን ዋጋ የሚቀርብላቸው ከሆነ ማንቸስተር ዩናይትድ ድርሻቸውን አጠቃለው ይሸጣሉ የሚል ዘገባን ይዛውታለች ከጥቂት ደቂቃዎች በፊት። ውድ ቤተሰቦቻችን ከዚህ ጋር በተያያዘ የማንቸስተር ዩናይትድ ሽያጭ በተመለከተ መረጃዎች በስፋት እየወጡ ነው። ጥርት ያለና ጥንቅቅ ያለ መረጃ ግን እስከዚህ ሰዓት ድረስ ማግኘት አልተቻለም። ብዙ መረጃዎች ናቸው እየወጡት ከዩናይትድ ሽያጭ ጋር በተያያዘ። ምናልባትም በዩናይትድ በኩል አዳዲስ መረጃዎች የሚወጡ ከሆነ እናነሷለን። ጄሚ ካራገር ብዙ ጊዜ ዩናይትድን ብቻ አይደለም በእርግጥ የራሱንም ክለብ ሊቨርፑልንም፣ አርሰናልንም፣ ቼልሲንም ሲቲንም ጭምር ሲታች እናውቋለን። አንዳንድ ጊዜ ደግሞ ባልተለመደ ሁኔታ ለስለስ ብሎ ይመጣል። እኔ አሰልጣኝ መሰናበት ይኑርበት ማለት አልፈልግም።
ይህ ክብር የሌለው ነገር ነው። የአንድ ሰው ስራ ላይ መፍረድ በጣም አስቸጋሪ ነው ብሎ ጋሪ ኔቭል ሩበን አሞሪም ይባረራልልም ብሏል። ጄሚ ካራገር ሩበን አሞሪም ይባረራልልም ብሏል። ነገር ግን እኔ በደረስኩበት ነጥብ እንደማስበው ሩበን አሞሪም ከስራው መሰናበቱ አይቀሬ ነው እያለ ነው። አሁንም ይህ ነገር የሩበን አሞሪም መሰናበት ከገና በፊት መሆኑ አይቀሬ ያደርገዋል ያለ ሲሆን በዩናይትድ በኩል አሁንም ቢሆን የወጥነት ችግር አለ። ለዚህ ደግሞ መፍትሄው ሩበን አሞሪም እንግዲህ መሰናበቱ ነው ብሎ ያምናል። ነገር ግን ይሄንን ቃል በቃል ወጥቶ ሩበን አሞሪም ሲሰናበት የሚለውን በአንደበቱ አልተናገረውም። ግን እሱ መሰናበቱ አይቀሬ ነው፣ ምክንያቱም ዩናይትድ ቤት ወጥነት የለም እያለ ነው። ከገና በፊት ሩበን አሞሪም ሊሰናበት ይችላል ያለው ጄሚ ካራገር ከሰሞኑ ራክሊፍ 3 ዓመት ያስፈልጓል ማለቱን የነዘነጋ ይመስላል። አበቃን።